አሜሪካ በሁለት ሳምንታት ውስጥ 12 ቢሊዮን ዶላር የሚያህል ገንዘብ በኢራን ጦርነት ላይ ማፍሰሷ ይነገራል። ሆኖም ይሁሉ ገንዘብ የወጣበትና የዓለምን ኢኮኖሚ ያቃወሰው የኢራን ጦርነት አሜሪካ እንዳሰበችው በቀላሉና በአጠረ ጊዜ ውስጥ የመጠናቀቁ ጉዳይ የሚሳካ አለመምሰሉም እየተነሳ ይገኛል። ፕሬዚዳንት ትራምፕ የወዳጅ ሀገራትን ድጋፍ ቢጠይቁም አሜሪካን ደግፎ የኢራንን ጦርነት የሚቀላቀል ሀገር መጥፋቱን ተከትሎ አሁን ላይ ፕሬዚዳንቱ ወደ ማስፈራራት መሻገራቸውም ተሰምተዋል። በዚሁ ጉዳይ ላይ ዘነበ ኃይሉ ያሰናዳው ትንታኔ አለ። እሱን ተከታትለን እንመለሳለን። የኢራን ጦርነት ዓለም አቀፍ ኢኮኖሚያዊ ኪሳራና ቀውስን እያስከተለ እነሆ 17ኛ ቀኑን ይዟል። አሜሪካና እስራኤል በኢራን ላይ እንዲሁም ኢራን በመካከለኛው ምስራቅ ሀገራትና በእስራኤል ላይ የምትፈጽመው ጥቃት ምንም አይነት መቀዛቀስ ሳያሳይ አሁንም ተባብሶ ቀጥሏል። ለአብነት የዱባይ ዓለም አቀፍ አየር ማረፊያ በኢራን ድሮን ጥቃት ምክንያት የእሳት አደጋ ማስተናገዱን ተከትሎ በዛሬው ዕለት ሥራ ለማቆም ተገዶ ነበር። ይህ በእንዲህ እንዳለ አሜሪካና እስራኤል በኢራን ላይ የሚያደርጉትን ጥቃት አጠናክረው ቀጥለዋል። አሜሪካ በኢራን የነዳጅ ማከማቻና መላኪያ መሠረተ ልማት መገኛ በሆነው የካርግ ደሴት ላይ ባደረሰችው ጥቃትም ከፍተኛ ውድመት ማድረሷን የተመላከተው። በዚህ ደሴት ላይ የተቃጣውን ጥቃትም ተከትሎ ወደ ኢራን መዲና ቴሄራንና ሌሎች ከተሞች ድረስ እየጨሰ ያለው መርዛማ ጭስ የኢራንን ሰማይ ወደ ጨለማ መቀየሩ ነው የተነገረው። ይህ መርዛማ ጭስ ከቀናት በኋላ በዝናብ መልክ ተመልሶ ሊዘንብ እንደሚችል የተነገረ ቢሆንም የሚያስከትለው የጤና ጉዳት ግን ከባድ በመሆኑ ኢራናውያን በቂ ጥንቃቄ እንዲያደርጉ ነው የጤና ባለሙያዎች እያስጠነቀቁ የሚገኙት። ፕሬዚዳንት ትራምፕ ስለዚሁ ደሴት ጥቃት ባደረጉት ንግግር የሀገራቸው ጦር በደሴቱ ላይ ከፍተኛ ውድመት ማስከተሉን ጠቅሰዋል። ይህ በእንዲህ እንዳለ ፕሬዚዳንቱ ኢራን ጦርነቱን ለማቆምና ስምምነት ላይ ለመድረስ እንደምትፈልግ በመግለጽ ነገር ግን ሀገራቸው አሁን ላይ ከኢራን ጋር ምንም አይነት ስምምነት ላይ ለመድረስ ዝግጁ አለመሆኗን ተናግረዋል። ሆኖም የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ የዚህን ተቃራኒ ነበር የተናገሩት። እያወራናቸው ነው፣ ነገር ግን እነሱ ገና ዝግጁ አይደሉም። እኔ ከኢራን ጋር ስምምነት ላይ መድረስ የምችል አይመስለኝም። ምክንያቱም በመጀመሪያ ከማን ጋር እንደምንነጋገር ራሱ አላውቅም። አብዛኞቹ የአገሪቱ መሪዎች ተገድለዋል። አሁን ላይ ስምምነት ላይ መድረስ የምንችል አይመስለኝም። ነገር ግን እነሱ ከስምምነት ላይ መድረስ በጣም ይፈልጋሉ። እኛ የተኩስ አቁም ስምምነት ላይ እንድረስ ብለን አልጠየቅንም። ድርድር እናከናወን ብለን ከቶም አልጠየቅንም። የሚወስደውን ያህል ጊዜ ይወስዳል እንጂ ራሳችንን ከመከላከል ወደኋላ አንልም። በሌላ በኩል የሆርሙዝ ሰርጥን እስካሁን ማስከፈት ያልቻለችው አሜሪካ አጋር ሀገራት ድጋፍ እንዲሰጡና የዚህን የባህር ወሽመጥ መከፈት እንዲያረጋግጡ ጥያቄ አቅርባለች። ፕሬዚዳንት ትራምፕ ኢራን የዘጋችውን የሆርሙዝ ሰርጥን ለማስከፈትና ደህንነቱን ለማረጋገጥ 7 ሀገራት የጦር መርከቦቻቸውን እንዲያዘምቱ ጥያቄ ማቅረባቸውንም ተናግረው ነበር። ሆኖም እስካሁን ወዳጅ የተባሉት ሀገራት ድምጻቸው መጥፋቱን ተከትሎም ፕሬዚዳንት ትራምፕ ድምጸታቸው ወደ ማስፈራራት እየተቀየረ መምጣቱንም በርካታ መገናኛ ብዙሃን እየገለጹ ይገኛሉ። ፕሬዚዳንቱ የሰሜን አትላንቲክ ቃል ኪዳን ድርጅት ወይም የኔቶ አባል ሀገራት የሆርሙዝ ሰርጥን የባህር መስመር ለማስከፈት ጥረት ካላደረጉ ወደፊት በጣም መጥፎ ነገር እንደሚገጥማቸው ነው ያስጠነቀቁት። የነጩ ቤተ መንግስት አለቃ በዚህ ብቻ አላበቁም። ቻይናም የኢራኑን ጦርነት በመቀላቀል የሆርሙዝ ሰርጥን ለማስከፈት ድጋፍ ካልሰጠች በቀጣይ ወር ከቻይናው መሪ ሺ ጂንፒንግ ጋር ለመገናኘት የነበራቸው ቀጠሮ ሊራዘም እንደሚችልም ጠቅሰዋል። ቻይና ለዚህ የፕሬዚዳንት ትራምፕ ማስፈራሪያ ምላሽ ለመስጠት ብዙም አልዘገየችም። የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ ሊጂያን የፕሬዚዳንት ትራምፕ ጉብኝትን በተመለከተ ሁለቱ ሀገራት መነጋገራቸውን ጠቁመዋል። ሀገራቸው የጦር መርከቦቿን በመላክ የሆርሙዝ ሰርጥን ለማስከፈት ጥረት ታደርጋለች ተብለው የተጠየቁት ቃል አቀባዩ ሀገራቸው ሁሉም የጦርነቱ ተዋናዮች በአስቸኳይ ጦርነቱን እንዲያቆሙና ወደ ሰላም እንዲመጡ እንደምትሻ ነው የተናገሩት። በፕሬዚዳንት ትራምፕ መጥፎ ነገር ይገጥማቸዋል የተባሉት የሰሜን አትላንቲክ ቃል ኪዳን ድርጅት አባል ሀገራት በጉዳዩ ዙሪያ ለመወሰን ዛሬ በቤልጅየም ብራሰልስ እንደሚመክሩም ይጠበቃል። ከኔቶ አባል ሀገራት ውጭ ጉዳይ ሚኒስትሮች ጉባኤ ቀደም ብሎ የኔቶ የውጭ ፖሊሲ ኃላፊ የሆኑት ካዛ ካላስ ባደረጉት ንግግር የሆርሙዝ ሰርጥ መከፈትን እንደሚደግፉና የጦር መርከብ ወደ ቀጠናው መላክ የሚቻልበትን ሁኔታ እያጤኑበት መሆኑን ገልጸዋል። በሆርሙዝ ሰርጥ ጉዳይ ላይ አባል ሀገራቱ ምን ማድረግ እንዳለባቸው የሚመክሩ ይሆናል። ይህ ጦርነት በሚቋጭበት ሁኔታ ላይም ይነጋገራሉ። የሆርሙዝ ሰርጥን በተመለከተ ግን መከፈት እንዳለበት እናምናለን። ስለዚህ የዛሬው ስብሰባ በእነዚህ ጉዳዮች ላይ ያጠነጥናል። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር በበኩላቸው በዚህ ጉዳይ ላይ ከፕሬዚዳንት ትራምፕ ጋር መነጋገራቸውን ጠቁመው የሆርሙዝ ሰርጥን ለማስከፈት በሚደረገው ጥረት ውስጥ ለመሳተፍ ከወዳጅ ሀገራት ጋር እየመከሩ መሆኑን ተናግረዋል። የጀርመኑ ቻንስለር ፍሬድሪክ ሜርዝ በሰጡት አስተያየት ደግሞ ሀገራቸው አባል የሆነችበት ኔቶ በዚህ ጦርነት ውስጥ ምን አይነት ሚና እንዲኖረው እንደተፈለገ እንዳልገባቸው ተናግረዋል። ይህ በእንዲህ እንዳለ የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ የሆርሙዝ ሰርጥ የተዘጋው ለጠላቶቻችንና በሀገራችን ላይ እየተፈጸመ ያለውን ጥቃት ለሚደግፉ ሀገራት እንጂ ለሌሎቹ ሀገራት ክፍት ነው ሲሉ ተናግረዋል።